እንግዲህ ዛሬ ተሽሏት ስለመጣች ደስ ብሎናል፣ ስላየናት ማለት ነው። ባናየት ደግሞ በጣም እንጨነቅ ነበር። እንደዚሁም ደግሞ የመዳም ቅመሞች የምወዳቸው የማከብራቸው እህቶቼ፣ ነገሩ ድራማ ነው። ድራማም ቢሆን ግን እዚህ ጋር ትወና ልበለው ግራ እየገባኝ ነው። ሪሊውን ነው። እኛ ብሩኬ የሀይሚዬ ንጉስ ብሩኬ እያልን በጣም ቢግ ሪስፔክት ቦታ ሰተነው እያሞገስን ያለ ነው። ዛሬ ደግሞ በጣም የሚያናድ ስራ ነው። አታ ድራማም ቢሆን ለትወናውም ለድራማውም ሆነ እኔ ቃላት የለኝም። እኔ አላቅም። በጣም ነው የሚያናደው ነገሩ ማለት ነው። ለምን ብሩክም ሆናችሁ ሆነ አንዳንድ እህቶቼ በሀይሚዬ የምትፈርዱ፣ ሀይሚትዬ እኮ በጣም ትዕግስተኛ ናት። ሀይሚትዬ ያጠፋችው ነገር የለም። ቃሏንም አላጠፈችም ብሩኬ ማለት ነው። ሪሊውን ነው እንዴ ብሩኬ እኮ አተ ድራማም ቢሆን ሁላችንንም በሀቅ ከሄድን እዚህ ጋር ውዶቼ፣ ሁሉ የምናገረው ዛሬ አይደለም። ዘር ለገበሬ ድምፄን ታቅሉኛላችሁ። ስንት ዓመት ነው? 2 ዓመት 3ኛ ዓመታችንን ልንይዝ ነው እንዳላ ፍቃድ ማለት ነው። 2 ዓመታችንን ጨርሰናል አይ ቲንክ። እና ሀይሚና ብሩኬ እንዲለያዩም አልፈልግም። ወደ ቁም ነገር እንዲመጡልን ነው። ግን አንድ ሰው ወደ ቁም ነገር እንዲመጣ ስንፈልግ ጥፋት እያጠፋ አይደለም። ሪሊውን ነው። በምላሱ ብቻ እየደለለ አይደለም። በመልካምን ነገር ነው መመኘው ማለት ነው። እና እኔ ሀይሚና ብሩኬ እስከ ዘላለም አንድ ላይ ወልደው ከብረው የምመኘው አንደኛ እኔ ነኝ ማለት ነው። ተመልካች ወር እንደ አንድ ተመልካች ማለት ነው። ግን እየተደረገ ያለው ነገር በቃ በጣም እያስጠላኝ መጥቷል። ምንድን ነው ካላችሁ ድራማቸው መስራት ይችላሉ። ግን አንዱ እየተጎዳ ኦኬ፣ ሀይሚዬ ድራማ ነው የወደቀችው ፍራሽ ላይ ነው እሷ እየተጎዳች ሁሌ ማለት ነው። በተከታታይ የሆነ እንኳን ተመልካችን በምን አይነት ቤተሰብ አለው ብሩኬ፣ የራሱ የሆነ ኦዲንስ ያለው ሰው ነው። ግን ባለፈው ሀይሚዬ ወድቃለች መሬት ላይ ኦኬ፣ ዛሬም ደግሞ ቡታጅራ ላይ ሀይሚዬ ስትወርቅ ይሄን ነገር ሴት ሊፈልግ አሰራም። የቡታጅራ ወንዶች ግን አለ ልብ ይስጣችሁ፣ አለ ወደ ራሳችሁ ይመልሳችሁ። እኔ ማንንም የምጠላበት ማንንም አልጠላም። ግን እንዲሁ ሳስባችሁ ለዶላር የሞታችሁ ለቪው የሞታችሁ ሞት መቼ እንደሚመጣ እኮ አይታወቅም። ሪሊውን ነው። እና ቆም ብላችሁ ብታስቡ ኢትዝ ግሬት ማለት ነው። ሲቀጥል ደግሞ አንዳንድ እህቶች የመዳም ቅመሞች እናንተ ደግሞ ወደ ራሳችሁ ተመለሱ። የሚሰሩት ድራማ ነው። አዎ ድራማ ነው፣ ሙሉ ለሙሉ ድራማ ነው። ግን ብሩኬ እዚህ ጋር እኮ ስለ ብሩኬ ስለ ስንቱ እናወራ። ብሩኬ ልጄ ብሎ ተቀብሏል። የምን ድጋሚ ምርመራ ነው እንዴ? ብሩኬ እኮ እዩን አልፈልጋትም ልጅቷን እንደሚያሳድግ ነው። ብሩኬ ጭራሹኑ ልጄ ነው ካለ ድራማው በጣም ነው የሚረዝመው። ገባችሁ? ድራማ አይደለም ካላችሁኝ ደግሞ ብሩኬ ልጄ ነው ብለዋል። የብሩኬ ልጅ ነው ብላችሁ ካመናችሁ ምን ሊያደርጉ ነው ሚዲያ የሚመጡት? ከሚዲያ ጀርባ መጨረስ እንደ ማርክና እንደ ሄሉ ማለት ነው። አለቀ። እውነተኛ ታሪክ ሚዲያ ላይ ሁላችሁ የሚያየ ነው። ማርክና ሄሉን አይታችኋል። እውነተኛ ታሪክ ይሄ ነው። ከዛም በኋላ ግን ገና ሀቤት ሄደን እናጨበጭባለን። ገና እዩ ቤት እንሄዳለን እንደ እብድ ማለት ነው እኛ የመዳም ቅመሞች። ስለዚህ ስለ ራሳችሁ አስቡ። እንደውም እኔ እናንተም ሆን ረቢን ነው የምላችሁ መሄዱ ማጋ ነው ሀይሚና ብሩኬ ጋር። በቃ የሀይሚዬ እይታ ደግሞ እንዳሰብኩት አይደለም፣ ቀዝቅዟል። 3 ሰዓት ላይ 100 ሺህ እንኳን አልገባም። ስለዚህ ራሷን ጎርታ እየሰራች ነው። ለምን እነ ሀብን እነ ፍፄ ብሩክን ሁሉንም ለማንሳት ገባችሁ? በቃ ሀይሚትዬ እንደዚህ ራሷን እየጎዳች እየሰራች ነው። እዚህ ጋር ድራማ በሰራም ወድቃለች፣ ፍራሽ ላይ አልወደቀችም። ስለዚህ አይዱ እኔ የቡታጅራውን በምላሱ ብቻ ቴንኬርነት ሹ ፋይዳ ብሩኬ እንወዳለን እናከብረሃለን። እዚህ ጋር ውዶቼ ብሩክና ሀይሚ ይለያዩ ማለት አይደለም። እነሱ ስራ እየሰሩ ነው። ብሩኬ ልጁን አምኖ ተቀብሏል። ማቀፍ ብቻ አይደለም እኮ እረዳታለሁ አምኖ ተቀብሏል። እኛ ደግሞ ምንድነው የብሩኬ ልጅ አይደለም ዲኤንኤ ቡታጅራ የለም ብሩኬ አያደርግም እያልን ነው የምንከራከረው። ግን እሱ እንደሚለው ከሆነ ደግሞ ብሩኬ ስለተቀበለ ብሩኬ ልጁ ነው በቃ እሱ ያለውን ማለት እንችላለን። አንዳንዴ ጥላቻ ኖሮን አይደለም ለብሩኬ፣ ግን የሚያደርገው ነገር ቢግ ሚስቴክ ነው። በቃ ወዶች ቢግ ሚስቴክ ነው። ድራማው በጣም ይደብራል። ምን አይነት ትምህርት ነው የሚያስተምረው? አንድ ኦዲየንስ ያለው ሰው ተመልካች ያለው ሰው በዚህ እንደዛ እንደተከበረው ብሩኬ እንዴት እንደምናከብረው በዛ ልክ ዝቅ ይላል እንዴ? እነ ሩታ ህይወታቸውን ጀምረው ነው እኮ። ቢያንስ ሀይሚ ያታሳዝነው ወይ ከሽማግሌ ያለቀ ወይ ካልኪዳን የለ። እና እዚህ ጋር የሚተውኑትን ነገር ውዶቼ ከእነሱ የምትማሩት ምንድን ነው? ሀይሚዬ ልብ ትሰብራለች፣ እንደ ድራማው እንደውም ታስለቅሳለች። ሬቢ ነው ምላችሁ።
አሟቶ ምናምን ለምትሉት ደግሞ እስቲ ውደቁና እናንተ ህመሙን ታያላችሁ። ውደቁና መሬት ላይ ማለት ነው። እኔ ከባስሩም እንኳን አጥቼ ስወጣ እንዴት እግሬን እንደምጠነቀቅ እንዴት ጫማ ቀይሬ ዝም ብላችሁ እስቲ ውደቁና ከዛን ህመሙን ታውቃላችሁ። የኢትዮጵያ ድንጋይ ደግሞ ሲቀጥል ሀይሚትዬ አላህ ሙሉ አፊያሽን ይመልስልሽ። ሌላው ደግሞ ምንድን ነው መሰላችሁ ሀይሚዬ አርግዛለች የሚባለው ነገር እሱ ደግሞ ውሸት ነው፣ መሆንም አይችልም፣ አይሆንምም። ስለዚህ አንድ ኦዲየንስ ያለው ሰው በዚህ ምንድን ነው የሚባል ምን አይነት ትምህርት ነው የሚሰጠው? እኔ የመጀመሪያ ቀን ሀይሚዬ አረገዘች ሲባል ደስ ብሎኛል። ውሸት መሆኑን ድራማ መሆኑን እያወቁ ለምን የሀይሚና የብሩክን ፍቅር ስለምፈልግም ደስም ስለሚለኝ፣ ግን ሊሆን አይችልም፣ አይሆንም። ቅርታ አንድ ኦዲየንስ ያለው ሰው ድራማም ቢሆን ማስተካከል አለበት። ሀይሚና ብሩኬ እስቲ ሳማት ገስት ላይ ሲገቡ ኦዲየንስ ያላቸው ፍቅር ሀይሚ ብሩክን ብሩክ ሀይሚን ሲስማት እንዴት እንደሚደሰቱ የእነሱ ልብ ሰብሮ የሚገኘው ብር ከኦዲየንስ መራቅ ካልሆነ ረቢን እምላችሁ እንዴ እኛ የሚሰማን የለም። እንደዚህ አይነት ድራማ ነው እንጂ እንደዚህ አይነት ነገር የለም። ካለም ደግሞ ሪዝን ሊሆን ይችላል እንጂ ብሩኬ ከዩ በፍጹም የድሮ ፍቅረኛም አይደለችም። እንደዚህ በህይወት ላይ መጫወትና የምትማሩበት ነገር አለ ከተባለ ከእንደ ብሩኬ ያው እንደምታውቁት ድራማም ቢሆን በምላሱ እንደምታውቁት ነው፣ መጠንቀቅ እንዳለባችሁ ነው። እንደ ሀይሚትዬ ደግሞ ቆፍጠን ማለት እንዳለባችሁ ነው። ጥፋተኛ ብሩክ ነው እንደ ድራማው። ሀይሚትዬ ጥፋትም የለባትም፣ ታግሰዋለች፣ ከጎን ሆናለች። ጥፋት የለባትም። ሀይሚዬ ትክክል ናት። በቃ እንድታውቁ ጥፋተኛ ማን ነው? ብሩኬ ነው። ደግሞ ምንድነው ቃሉን ያጠፈው ማለት ነው ብሩኬ ነው። ለእኛም ቃሉን ያጠፈው ከጎኑ ነው። ብሩኬ አብሽር፣ ከጎንክ ነን አብሽር ብለ ነው ሄዶ ጭራሹ ነው። ሌላ ምርመራ እንኳን ያለው ነገር የለም። አምኖበት ቁጭ ነው ያለው ልጅቷን እንደሚፈልግ ከሀይሚ መለየት እንደማይፈልግ። በጣም ይገርማል እኮ ድራማው። ይሄ ራስ የሚያም ድራማ ነው። እና ቶታሊ ቃሏን አላጠፈችም ሀይሚ እንድታቅ ብሩኬ አንተ ጥፋተኛ ነክ። እንደ ድራማው ነው። እኔ እንዲለዩ አልፈልግም፣ ግን እንደ ድራማው ገባክ። እና ወደ ራሳችሁ ብትመለሱ